አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ብያለሁ። ዛሬ መጣሁት ማለት ነው። ወላሂ ነው የሚላችሁ እዚህ ምድር ላይ ብዙ አይነት ሰዎች አሉ እና አንዳንዶቹ ጥሩ መስሎ መጥፎ ሰዎች አሉ። አንዳንዶቹ ደግሞ አላህን የሚፈሩ ሰዎች አሉ። ለዚህ ተጠንቀቋቸው ማለት ነው። እና ማታ ምንድነው የገጠመኝ? የሆነ ልጅ መጣ ዋትስአፕ ላይ ማለት ነው። ሰላም አለይኩም አለኝ። ዋሌይኩም ሰላም አልኩት። ይኸው ብር የሚያስገባ ሰው ታውቂያለሽ ወይ ብሎ ጠየቀኝ። አዎ አልኩት። ብር የሚልክልኝ ልጅ ቁጥሩን ላኩለት ማለት ነው። እና እኔ ደግሞ እውነት ነበር የመሰለኝ። ወላሂ ልጁ ሲናገር በቃ እውነተኛ ሰው ነው የሚመስለው። ምክንያቱም አንድ ሰው በቃ ጥሩ ነገር ካፉ የሚወጣው ጥሩ ነገር ነው። ብር ደግሞ አስገብቼ ደረሰኙን እንትን እላለው ብሎ ብር አካውንት ቁጥሩን ላኩለት ማለት ነው። ከዛ በኋላ እኔም ደግሞ ዝም አልኩኝ። ከዛ ትንሽ ቆየት እንዳለ ይኸው አስገብቻለሁ ብሎ ደረሰኝ እላከልኝ ማለት ነው። ደረሰኙን ደግሞ እንዳጋጣሚ ሆኖ አላህ ደግሞ ሲረዳኝ ጓደኛዬ ነበረች። ይሄ ልጅ እውነተኛ አይደለም፣ ምክንያቱም ዋትስአፕ ላይ የሚመጡ ሰዎች አብዛኛ ሰዎች አሉ ሚያጭበረብሩ አሉ፣ ተጠንቀቋቸው ማለት ነው። ወላሂ ተጠንቀቋቸው። እኔ ጉዱኜ ነበረ እና አካውንቴ ላይ ገንዘብ ቢኖር ኖሮ የእውነት ጉዱኜ ነበር ማለት ነው። ምክንያቱም እሱ ያደረገ ያለው ሌብነት ነው። እዚህ ዱባይ ውስጥ ነው እንደሚኖር የተናገረው ልጁ። ግን ወላሂ አባቴ ታሞብኝ ነው፣ አሁን ይድረስልኝ፣ አሁን አስቸኳይ ፈልጌ ነው ምናምን ብሎ ብዙ ነገር ተናግሮ ነው ብሩን አስገብቻለሁ ብሎ ደረሰኝ ላከልኝ ማለት ነው። የተላከው ደረሰኝ ደግሞ ቆይ አሳያችኋለሁ። የእውነት በጣም ያሳዝናል። ወዴት የሄድን ነው ግን? የሰው ሀገርም ቆመን ቁጭ ብለን ማጭበርበሩን ለምንድን ነው መትተውት ግን? አላህን አትፈሩም እንዴ? አሁን አንቴስ ከኔስ ከሚልከው ልጅስ ብር ወስደህ ምን ትጠቀማለህ? መስረቅ እኮ ሰውን አይለውጥም። በልኩንስ ከተቸገርከ ብትለምን የሰው ልጅ ይረዳሃል ማለት ነው። የእውነት እኔ በጣም በቃ የሌለ ቪዲዮ ነው የሚልከው እኔ ላይ በቃ የቁስል ለሰው ቁስል ፎቶ ያነሳ ይልክልኛል። እንደዚህ ሆኖ ነው አባቴ ምናምን እያለ ማለት ነው። እኔ ደግሞ በተፈጥሮዬ ማለት ነው ሰው ወላሂ ካለ በአላህ ካለኝ እውነት ነው የሚመስለኝ። ግን አልሐምዱሊላህ እኔ ደግሞ አላህም አሳልፎ አይሰጠኝም። እኔም ደግሞ ምክንያቱም እዚህ ጋር ልጁ የመጣው መጣቱ እኔ ይመስለኝ በግሩፕ አለ የሆነ ያሉ ግሩፕ የሴቶች ግሩፕ አሉ። ከዛ የመጣ ነገር ነው የመሰለኝ። ምክንያቱም እንደሚያቀኝ ሰው ሆኖ ነው። ስሙም የሙስሊም ስም ነው። እና እውነት ለመናገር ወዴት የሄድከን? አሁን አንተ ከኔ ብር ተቀብለክ ምን ይሰራልሃል? ምን ትጠቀምበታለህ? የእውነት እርግጠኛ ነኝ ሚዲያ ትከታተላለህ ማለት ነው። እና በአሁኑ ሰዓት በጣም ተጠንቅቋቸው። የሆነ ጅብ የሆኑ ሰዎች አሉ። በቃ ምንም ለራሳቸው የማይጠቅሙ ለሰው የማይጠቅሙ ሰዎች አሉ። እና አላህን ፍራ። ከብዙ እህቶች እንደዚህ የምታደርግ ከሆነ አላህን ፍራ ማለት ነው። የእውነት አላህን ፍራ። እኔ እንኳን አልሐምዱሊላህ የሚልከውም ልጅ ስለሚያቅህ ስለተዋወቃችሁ እሱም ቾክሎ አካውንት ብር አለ ብሎ አላስገባልህም። አንተ ግን ያደረግከው ምንም አታውቅም፣ ፋራ ነች ብለህ ነው ያደረግከው እንደዚህ አይነት ነገር ማለት ነው። ግን አልሐምዱሊላህ አላህ ደግሞ ሰውን ልጅ በንጹህ ልብ ከቀረብከው ምንም ነገር አድርጎ አሳልፎ አይሰጥምና አላህ ሱብሃነሁ ወተዓላ እኔንም አጠብቀኛል። ብዙ አይነት ሰዎች የሚገርማችሁ ነገር በእንደዚህ አይነት መንገድ ነው እኔ የሚቀርቡኝ ማለት ነው። የእውነት እኔ በጣም ነው የሚያሳዝነኝ። እኔን መስሎ ነው የሚቀርቡኝ ማለት እኔን መስሎ በቃ እኔ የመሆነውን ሆኖ ነው የሚቀርቡኝ ማለት። ምክንያቱም እኔ አልሐምዱሊላህ እኔ አንድ አላህን ይዤ ነው የምጓዘው። አላህ ነው የሚያወጣኝ። ብዙ አይነት ሰዎች ገጥሞኛል። የዚህ ደግሞ የተለየ ነው። የሰው ቁስል ያነሳ ስልኬ ላይ በቃ ሲረብሸኝ ነው ያመሸው ማለት ነው። ብሎክ እንዳላደርገው ደግሞ እኔ ቶሎ ብዬ ሰው ልጅ ብሎክ ማድረግ እኔ ትንሽ ይከብደኛል ማለት ነው። እና ከባድ ነው፣ ወላሂ ከባድ ነው። አላህን ፍሩ። የሰው ላብ በልታ እንደምን ትጠቀማለህ? ደግሞ የተላከው ያለኝ ብር 3500 ብር ነው። ቆይ ደረሰኙን ልላክላችሁ። እውነት እንደዚህ አይነት ቆሻሻ የሆኑ ሰዎች አሉ ማለት ነው። እንደዚህ አይነት ቆሻሻ የሆኑ ጥቂቶች ናቸው። በእርግጥ የኢትዮጵያ ሕዝብ አብዛኛው ህብረተሰብ ጥሩ ነው። አብዛኛው ሙሉ በሙሉ ማለት ይቻላል መልካም ነው። የሰው ነገር ከሚነካ መስጠት ነው የሚያስደስተው ማለት። ግን እንደዚህ አይነት የረከሱ ሰዎች ደግሞ አሉ፣ ጥቂቶች ናቸው። ደግሞ የሰው ሀገር ቁጭ ብሎ እንደዚህ አይነት ግፍ የሚሰራ ማለት ነው። እኔማ አልለቅህም፣ ገና እንላቀቅም። እሺ እኔ አስፈላጊ ከሆነ ስልክ ቁጥርህንም ስምህንም ሚዲያ ላይ አወጣዋለሁ ማለት ነው። ግን አሁን የላከልኝን ደረሰኝ እዚች ላይ አድርግ ለቅቄ ሁሉም ሰው እንዲመለከተው አደርጋለሁ ማለት ነው።